ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናው ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናችሁን እመራላችኋለሁ። አብራችሁ የገና በዓል ይቅር መባባልን በማስቀደም በአንድነትና በመተሳሰብ ሊከበር እንደሚገባ ተገለጸ። ህዝበ ክርስቲያኑ በዓሉን ሲያከብር ይቅር መባባልን በማስቀደም በአንድነትና በመተሳሰብ ሊሆን እንደሚገባ የሃይማኖት አባቶች መልእክት አስተላልፈዋል። ለዝርዝሩ አማሩ ገብሩ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በመልእክታቸው በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በህመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያን እኛ በህይወት እንኖር ዘንድ አንድ ልጁን ወደ ዓለም የላከ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሰን አደረሳችሁ። ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለህዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን ብለዋል። የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳሳት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በበኩላቸው የልደት በዓል የሚያበስረን የዓለም መጋቢ ምግብን ከቅድስት ማርያም ማግኘቱን መለኮታዊ እሳት ሆኖ በእርሷ ማህፀን ማደሩ ነው። የልደት በዓል መሪያችን፣ መጋቢያችን፣ ጠባቂያችን እርሱን የሰጠበት በዓል ስለሆነ ስለ ወገኖችና ስለ ሰው ልጆች ክብር የምንሰራበት፣ ህዝቦች የሚከባበሩበት፣ የሚዋደዱበትና የሚተሳሰቡበት፣ የጦርነትና የግጭት መንፈስ ከሀገራችን የሚወገድበት፣ ሰላም በሀገራችን በህዝቦቻችን መካከል የሚወርድበትን ከጥፋት ይልቅ ወደ አንድነትና ህብረት የሚመጡበት የተሰደዱትና የተፈናቀሉ ወገኖቻችን ወደ ስፍራቸው ቀያቸው የሚመለሱበት ተማሪው በትምህርቱ አርሶ አደሩ በግብርና ስራው ሰራተኛው በየስራ መስኩ ተሰማርቶ መገዳደል አብቅቶ ልጆቻችንም ጭንቀትና ችግርን ሳይወርሱ በንጹህ ሐሳብና ህሊና መልካም ዜጎች ሆነው እንዲኖሩ ስለ ሰላም ሁሉም ተባብሮ እንዲሰራ ስንል በእግዚአብሔር ስም እንጠይቃለን ብለዋል። በዚህ የልደት በዓል ጊዜ ሁላችሁም በጦርነት ምክንያት ስለተፈናቀሉና ስለተሰደዱ በተፈጥሮ ምክንያት ከቀያቸው ከመንደራቸው ስለራቁ መጸለይና ማገዝ እንደዚሁም ለአቅመ ደካሞች ለህሙማን አስተዋሽና ረዳት ለሌላቸው በየጎዳናው ላሉ ወገኖች ያለንን በመስጠትና በማካፈል በማብላትና በማጠጣት የታረዙትን በማልበስ በዓሉን በደስታ እንዲያከብሩ ማድረግ ክርስቲያናዊ ግዴታችሁ ስለሆነ በደስታ በትህትናና በፍቅር በመፈጸም የልግስና ስራ እንድታደርጉ እንድትፈጽሙ አደራ ማለት እወዳለሁ ብለዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ በማለት የኢየሱስ ክርስቶስ መወለድ የእግዚአብሔርን ይቅር ባይነት ለሰው ልጆች ያለውን ታላቅ ፍቅር የሚያሳይ ነው ብለዋል። በመሆኑም የወንጌል አማኞች በክርስቶስ ኢየሱስ በኩል የተሰጣቸውን ፍቅር ለሌሎች ማካፈል እንዳለባቸው አሳስበዋል። ልዩነቶችን በእርቅ በመፍታት ለዘላቂ ሰላም እንትጋ። በተለይም የወንጌል አማኞች ፍቅርንና ሰላምን ከማወጅ ውጭ ሌላ መለኮታዊ ተልዕኮ የለንም ብለዋል። ችግርን በሰላማዊ መንገድ በመፍታት ለጋራ ጥቅም መስራት ከተቻለ በአጭር ጊዜ ውስጥ ከድህነት መውጣት የሚቻል መሆኑን አመላክተዋል። በመሆኑም የኢየሱስ ክርስቶስ ልደት በዓልን ስናከብር ለሌሎች ወገኖች በማካፈል ሊሆን እንደሚገባ አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ ለኢየሱስ ክርስቶስ የልደት በዓል የእንኳን አድረሳችሁ መልእክት አስተላልፈዋል። የጠቅላይ ሚኒስትሩን መልእክት ጸጋነሽ ተሰማ እንደሚከተሉት ታቀርበዋለች። ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው ያሉት ጠቅላይ ሚኒስትሩ ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይ መለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን ብለዋል። የኢየሱስ ክርስቶስ ልደት ትናንትን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወኑ ሁሉ ዋጋ ያገኘው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩ ነቢያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረገው የሰው ልጅ ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር። ዋጋ
ከፍሎ ሕያው ያደረጋቸው ክርስቶስ ነው። ትናንትን የቀደሰው ነገንም የዋጀው ዛሬ የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውል ዘንድ ይገባናል። ትናንት የቱንም ያህል ታላቅ ታሪክ፣ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። ባቢሎንና ፋርስ፣ አቴናና ሮም፣ ሱሜርና ሜሶፖታሚያ ዛሬ በጥንት ክብራቸውና ታላቅነታቸው የሉም። እነርሱ ትናንት ነበራቸው፣ ያጡት ዛሬን ነው። ዛሬን በማጣታቸው ደግሞ ትናንታቸው ትዝታ፣ ነጋቸው ህልም ሆኗል። ትውስታ እንጂ እምርታ የላቸውም። ኢትዮጵያ ታላቅ አገር ነበረች። የታላላቅ ስልጣኔዎች አገር ነበረች። የታላላቅ መንግስታትና የታላላቅ ህዝቦች አገር ነበረች። የታላላቅ ባህሎችና የአስደናቂ ቅርሶች አገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነት በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው። ትናንትን የሚዋጀው ዛሬ ነውና ትናንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዶ ደግሞ ትናንትንም ጨምሮ ያዋርደዋል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትናንት ስህተት ያስከተለው ፍዳ ትከሻው እስኪጎብጡ ለመሸከም ተገዷል። የመልክዓ ምድር እስረኝነት አይን አፍጥጦ ጥርስ አግጦ ሲመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባት የሚያውቅ ትውልድ ነው። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጽሐፍ ዋጋ ያገኙት በወንጌል መጽሐፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በሐዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጃቸው ዛሬ ነው። ትናንታችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተግተን እንስራ። ከቤተልሔም በረት እስከ ቀራኒዮ አደባባይ የሰው ልጆች ትናንት ሲቀደስ፣ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተኙ ነበሩ፣ የናቁ ነበሩ፣ ገዳዮች ነበሩ፣ አሳዳጆች ነበሩ፣ ሴረኞች ነበሩ፣ ወሬኞች ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎችም ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ፣ ነገን ለመስራት የተባበሩ፣ እውነት ለመናገር የዳፈሩ፣ ለእውነት ለመሰዋት የቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉ ነበሩ። የኢትዮጵያ ነገ ሲሰራ ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩ ናቸው። ቪክቶር ሁጎ ጊዜው የደረሰን ሀሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ነው። ማንም ሊያስቆመው አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሀሳብ ነው። ሊገታው የሚችል ምንም ኃይል የለም። እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬ ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን። በድጋሚ መልካም የልደት በዓል ይሁንልን። ለገና በዓል የኃይል መቆራረጥን ለመቀነስ ሰፊ ዝግጅት እያከናወነ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። አገልግሎቱ መጪውን የገና በዓል ምክንያት በማድረግ ሊከሰት የሚችለውን የኃይል መቆራረጥ ለመቀነስና አስተማማኝ አገልግሎት ለመስጠት የሚያስችል የቅድመ ዝግጅት ስራውን ማከናወኑን አስታውቋል። ከቄራዎች ድርጅት የሚቀርበው ስጋ በእስልምናና በክርስትና የሃይማኖት አባቶች ተባርኮ በሰዎች አማካኝነት እንደሚታረድ የአዲስ አበባ ቄራዎች ድርጅት አስታወቀ። በተለምዶ በህብረተሰቡ ዘንድ ከቄራዎች ድርጅት የሚቀርበው ስጋ የሚታረደው በማሽን ነው የሚል የተሳሳተ አስተሳሰብ መኖሩን ድርጅቱ ገልጿል። ድርጅቱ የፊታችን ረቡዕ ለሚከበረው የገና በዓል እስከ 5000 የእንስሳት እርድ ለማከናወን ማዘጋጀቱን አመላክቷል። በበዓላት ወቅት እንደ ስጋና ስብ ያሉ ቅባት ያበዛባቸው ምግቦች መመገብ የተለመደ ነው። ከዚሁ ጋር ተያይዞም ሰዎች በበዓል ማግስት ታመሙ ሲሉ እንሰማለን። ታዲያ በበዓላት ወቅት አመጋገባችን እንዴት መሆን አለበት? ከተመገብን በኋላ ማድረግ ያለብንና የሌለብን ነገሮች ምንድን ናቸው? ሄሮዳዊት ንጉሴ የሚከተለውን አዘጋጅታልናለች። ከኢትዮጵያውያን የበዓል አከባበር የአመጋገብ ባህል ጋር ተያይዞ እንደ ስጋ፣ ጮማ፣ አይብ፣ ቅቤና እንቁላል ያሉ ቅባት የያዙ ምግቦች የተለመዱ ናቸው። ታዲያ እነዚህ በቅባት የተቀነባበሩ ምግቦች በጋራ ሲወሰዱ ለጤና የሚሰጡት ጠቀሜታ አሉታዊ ነው። እንዲያውም ሲደጋገሙ ወደ ልብ፣ ደም ግፊትና የሆድ ህመም ሊያመሩ ይችላሉ። በበዓል ወቅትም አሞኛል ሲል የምንሰማው ሰው ቁጥር ትንሽ የሚባል አይደለም። ስለዚህም በዚህ ጉዳይ ላይ የዓለም ጤና ድርጅት፣ ዓለም አቀፍ የስኳር ህመም ማህበራትና የህዝብ ጤና ተቋማት በተለያዩ ጊዜያት ያደረጉት የጤና ምክር ጥናት እንደሚከተለው ነው። እነዚህን የበዓል ምግቦች ከተመገብን በኋላ የአልኮል ወይም የለስላሳ መጠጦችን መጠቀም በሕክምናው ዓለም የሚበረታታ አይደለም። ምክንያቱም ኩላሊታችን ትርፍ ጨውና ፕሮቲን እንዲያመነጭ ሊያደርገው ስለሚችል ነው። አልኮል በምንጠቀምበት ሰዓት የሰውነታችን ፈሳሽ ይቀንሳል። ይህ ደግሞ ኩላሊታችንን ይጎዳል። ለስላሳ መጠጦችን ስንወስድ ደግሞ የሰውነታችን የስኳር መጠን ከፍ ይላል። ስለዚህም ከእነዚህ መጠጦች ይልቅ ውሃ
ጥሩ አማራጭ ነው። ለብ ያለ ውሃ በዝንጅብል መውሰድም ለምግብ መፈጨት ጥሩ እንደሆነ በባለሙያዎች ይመከራል። ከምግብ በኋላ ከመቀመጥና ከመተኛት ይልቅ የተወሰነ የእርምጃ እንቅስቃሴ ማድረግ የምግብ መፈጨትን በማፋጠን የስብ ክምችትን በመቀነስና የደም ዝውውርን በማስተካከል ይረዳል። በተጨማሪም የምግብ መጠንን መቀነስና በቀን ደጋግሞ እነዚህን ቅባት የበዛባቸውን ምግቦች ባለመመገብ ከበዓል ማግስት የሚመጣውን ህመም መቆጣጠር እንችላለን። ገና በክርስትና እምነት ተከታዮች ዘንድ የሚከበር በዓል ቢሆንም የተለያዩ ጎብኚዎች ወደ ሀገራችን የሚመጡበት የቱሪስት መስህብ ነው። ገና በድምቀት ከሚከበርባቸው ቦታዎች መካከል ደግሞ አንዱ ላሊበላ ነው። ለመሆኑ ገናና ላሊበላን ምን አገናኛቸው? ሄሮዳዊት ንጉሴ የሚከተለውን አዘጋጅታለች። ገናን ስናነሳ ላሊበላን አብረን እናነሳለን። ምክንያቱም በሀገራችን ኢትዮጵያ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በደማቅ ሁኔታ ከሚከበርባቸው ቦታዎች መካከል ላሊበላ ዋናዋ ስለሆነች። የኢየሱስ ክርስቶስ የልደት በዓል በክርስትና እምነት ተከታዮች ዘንድ የሚከበር ቢሆንም ከአዲስ አበባ በስተሰሜን አቅጣጫ በ800 ኪሎ ሜትር ርቀት በምትገኘው የላሊበላ ከተማ በሚደረገው ደማቅ የበዓል አከባበር ምክንያት ግን በዓሉ ዓለም አቀፍ ቱሪስቶችን በመሳቡና የገቢ ምንጭ በመሆን ሀገር አቀፍ ሀብት ሆኗል። ለመሆኑ ገናና የላሊበላ ከተማን ምን አገናኛቸው? ከሌላው አካባቢ በተለየ ሁኔታ የገና በዓል በላሊበላ አብያተ ክርስቲያናት የሚከበርበት ዋነኛው ምክንያት ንጉስ ላሊበላ የተወለደው ኢየሱስ ክርስቶስ በተወለደበት በታኅሳስ 29 በ1101 ዓመተ ምህረት በመሆኑ ነው። የዚህ ንጉስ የልደት ቀን ከክርስቶስ የልደት ቀን ጋር በመገጣጠሙ የልደት በዓል በቦታው እንዲከበር ምክንያት ሆነ። በዚያም ብዙ ሊቃውንት ተሰብስበው ቤዛ ኩሉ ዓለም ዮም ተወልደ፣ የዓለም ሁሉ መድኃኒት ዛሬ ተወለደ እያሉ በመወረብና በመዘመር በዓሉን ከፍልፍሉ ቤተ መቅደስ ግርጌ ከገና ዋዜማ ሌሊት አንስተው ሲያከብሩ ለመመልከት ብዙዎች ወደ አካባቢው ይፈልሳሉ። ላሊበላ አገውኛ ሲሆን ንጉሱ በተወለደበት ጊዜ ነጫጭ ንቦች ስለከበቡት እናቱ ይህንን አይታ ልጇን ንብ በላው በማለት በአገውኛ ላልበላ እንዳለችውና በሂደትም ስሙ ላል ይበላ ላሊበላ ተብሎ መጠራት እንደጀመረ በተለያዩ ጊዜያት የተጻፉ ጽሑፎች ያስረዳሉ። በአንድ የቤት ቁጥር እስከ 20 የሚደርሱ ሰዎችን ለመታወቂያ ማስመዝገብ የሚፈቅደው አዲስ አሰራር ተግባራዊ መደረጉ ተገለጸ። የአዲስ አበባ ከተማ የነዋሪነት መታወቂያ ለማግኘት በአንድ የቤት ቁጥር ከቤተሰብ አባላት ውጪ የሆኑ እስከ 20 የሚደርሱ ሰዎችን ማስመዝገብ እንደሚቻል የከተማዋ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታውቋል። ኤጀንሲው ለልጆች ምዝገባ ምንም አይነት የቁጥር ገደብ ባያስቀምጥም ከቤተሰብ አባል ውጪ ሆነው ለሚመዘገቡ ግለሰቦች የቁጥር ጣሪያው 20 ሰዎች እንደሆነ አስቀምጧል። የኢትዮጵያ ምርጫ ቦርድ በመጪው 7ኛው ሀገራዊ ምርጫ ውድድር የሚቀርቡ እጩዎችና መራጮች በዲጂታል አማራጭ መመዝገብ የሚችሉበትን ድረገጽና የምርጫ መተግበሪያ ይፋ አደረገ። ማለት ደመላሽ የምርጫ ሂደት በቴክኖሎጂ የታገዘ መሆን ይበልጥ ቀልጣፋ፣ ግልጽና ተአማኒ ለማድረግ ወሳኝ ሚና እንዳለው የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ ከ30 ሺህ በላይ በሚሆኑ የምርጫ ክልሎች የእጩዎችና የመራጮች ምዝገባ በዲጂታል እንደሚከናወን አስታውቋል። ቦርዱ ዲጂታል የመራጮችና የእጩዎች ምዝገባ ስርዓትን ይፋ አድርጓል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በዚህ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫን በገለልተኛና በታማኝነት ለማስፈጸም መቋቋሙን አንስተዋል። በዚህ ረገድ ቦርዱ 7ኛውን ዙር ሀገራዊ ምርጫ ነጻ፣ ገለልተኛና ፍትሃዊ ለማድረግ አሰራሩን በቴክኖሎጂ እየተደገፈ ነው ብለዋል። የምርጫ ሂደትን በቴክኖሎጂ መደገፍ ዓለም አቀፍ ተቀባይነት ያለው ነው ያሉት ፕሬዝዳንቱ ሂደቱን ግልጽና ቀልጣፋ ከማድረግ አኳያ ጉልህ ሚና እንዳለውም አንስተዋል። ቴክኖሎጂ ምርጫን ለማሳለጥ ያለው ሚና የጎላ መሆኑን ጠቅሰው ስለ ቴክኖሎጂው አጠቃቀም በቂ ግንዛቤ መፍጠር እንደሚገባም ተናግረዋል። ቦርዱ የእጩዎችና የመራጮች ምዝገባ በዲጂታል መደገፉ ከወረቀት አሰራር እየወጣ መሆኑን የሚያመላክት እንደሆነም ጠቅሰዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በበኩላቸው ቦርዱ በ5 ዓመት ስትራቴጂክ እቅድ ውስጥ ካካተታቸው ጉዳዮች አንዱ በቴክኖሎጂ የታገዘ አሰራር ነው ብለዋል። በምድር ላይ ካሉ እንስሳት ዝሆን የማስታወስ ችሎታው ከፍተኛ እንደሆነ ይነገራል። ይህንንም የማስታወስ ችሎታ በመጠቀም በሀገረ ህንድ ከዚህ በፊት የመታቸውን ሴት ከመግደል አልፎ ቀብሯ እንዳይፈጸም አድርጓል ተባለ። ለዝርዝሩ ኤፍራታ ጥላሁን። የ70 ዓመቷ አዛውንት ማያ ሙርሙ በዱር ዝሆን ተጠቅተው ህይወታቸው ካለፈ በኋላ ቤተሰቦቻቸውና ጎረቤቶቻቸው የቀብር ስነ ስርዓት እያከናወኑ ሳለ
ጥቃቱን የፈጸመው ዝሆን በድጋሚ ከመንደሩ አቅራቢያ ካለው ደን ውስጥ በመውጣት የቀብር ቦታው ላይ መገኘቱ ተገለጸ። ዝሆኑ የቀብር ስነ ስርዓቱን በማቋረጥ በቀጥታ ወደ አረጋዊቱ አስክሬን በመሄድ በድጋሚ የረገጣቸው ሲሆን በአካባቢው የነበሩ ሰዎች በድንጋጤ ለህይወታቸው ሲሉ ከአካባቢው ለመሸሽ ተገደዋል። በዚህም ምክንያት የቀብር ስነ ስርዓቱ ተቋርጦ በንጋታው ሊፈጸም ችሏል ተብሏል። ክስተቱ በእንስሳት ተመራማሪዎች ዘንድ ከፍተኛ መነጋገሪያን የፈጠረ ሲሆን ዝሆኖች ያላቸውን የረጅም ጊዜ ማስታወስ ችሎታና ለደረሰባቸው ጥቃት ወይም ቅሬታ የሚሰጡትን ስሜታዊ ምላሽ በድጋሚ ለማጥናት በር ከፋች እንደሆነ ተመላክቷል። በቬኔዙዌላ እየታየ ያለው ድራማዊ የፖለቲካ ለውጥን ተከትሎ ታዋቂው ቢሊዮኔር ኤሎን መስክ የጠፈር ምርምር ተቋሙ ስፔስ ኤክስ በስታርሊንክ ሳተላይቶች አማካኝነት ለሀገሪቱ ሕዝብ ነፃ የኢንተርኔት አገልግሎት እንደሚሰጥ አስታወቀ። ዝርዝሩን ሊዲያ ዝናቡ ታቀርበዋለች። ይህ ውሳኔ የተሰማው የቀድሞ ፕሬዝዳንት ኒኮላስ ማዱሮ በዩናይትድ ስቴትስ ወታደራዊ ኦፕሬሽን በቁጥጥር ስር መዋላቸውን ተከትሎ ሀገሪቱ በከፍተኛ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። በሀገሪቱ ሊከሰት የሚችለውን የመረጃ እገዳ፣ የኤሌክትሪክ መቆራረጥና የኢንተርኔት መዘጋት ስጋትን ለመቀነስ ስታርሊንክ የሳተላይት ግንኙነትን ክፍት ማድረጉ ወሳኝ እርምጃ መሆኑ ተገልጿል። ይህ አገልግሎት ዜጎች ከቤተሰቦቻቸውና ከውጭው ዓለም ጋር ያላቸውን ግንኙነት እንዳይቋረጥ የሚያግዝ ሲሆን የግል የቴክኖሎጂ ተቋማት በዓለም አቀፍ ጂኦፖለቲካ ላይ ያላቸውን እያደገ የመጣ ተጽዕኖ በግልጽ ያሳየ ክስተት ሆኗል። በአሁኑ ወቅት መረጃ ማግኘት ለዜጎች እንደ ቅንጦት ሳይሆን እንደ መብትና የጥንካሬ ምንጭ ተደርጎ የተወሰደ ሲሆን የግል ኩባንያዎች እንዲህ ባሉ ዓለም አቀፍ ግጭቶች ወቅት ጣልቃ መግባታቸው የብዙዎችን ትኩረት ስቧል። የስታርሊንክ እርምጃ በቬኔዙዌላ ያለውን የመረጃ ፍሰት ነፃ በማድረግ ረገድ ትልቅ ሚናን ይጫወታል ተብሎ ይጠበቃል። በህንድ ገጠራማ አካባቢዎች ላይ የሚገኘው ሰማያዊ ቀለም ያለው አበባ በተርፍላይ ፒ ወይም ቢራቢሮ አተር የሚል ስያሜ ያለው ሲሆን ለተፈጥሯዊ የምግብ ቀለምነት የሚያገለግል ነው። አሁን ላይ ደግሞ በዓለም አቀፍ ደረጃ ተፈላጊነቱ በመጨመሩ ምክንያት የሀገሪቱን ሴቶች ኢኮኖሚ እያሻሻለ መምጣቱ ተገልጿል። ለዝርዝሩ ሄዳዊት ንጉሴ። በደቡብ ምስራቅ እስያ ታይላንድና ኢንዶኔዥያ በተርፍላይ ፒ ወይም የቢራቢሮ አተር አበባዎችን በማምረት ግንባር ቀደም ናቸው። ነገር ግን የአበባው ፍላጎት በዓለም አቀፍ ደረጃ እየጨመረ በመምጣቱ በህንድ ውስጥ ስራ ፈጣሪዎችን እየሳበ ይገኛል። አበባው በተፈጥሯዊ መንገድ ምግቦችን ለማቅለም አገልግሎት ላይ መዋል መቻሉ ተፈላጊነቱን አብዝቶታል። በፈረንጆቹ 2021ም የአሜሪካ የምግብና የመድኃኒት አስተዳደር FDA በምግብ ላይ መጨመር መቻሉን አጽድቋል። አበባው በሙቅ ውሃ ውስጥ ሲገባ ሰማያዊ ይሆናል። ሎሚ ሲጨመርበት ደግሞ ሐምራዊ የመሆን ባህሪ ያለው ነው። እንዲያውም ነዋሪዎቹ አስማታዊ አበባ ይሉታል። ታዲያ በህንድ ጓሮዎች ላይ ለሺህ ዓመታት ያክል የቆየ ቢሆንም ነገር ግን ማንም ሰው ንጹህና ጤናማ ምግብ ሊሆን እንደሚችል አላስተዋለውም ነበር ሲሉ በዘርፉ የተሰማሩ ሰዎች ይናገራሉ። ከአይን ማራኪው ቀለም በተጨማሪ የቢራቢሮ አተር አበባዎች የጤና ጥቅሞች ስለመስጠታቸው የሚያሳይ ማስረጃ እንዳላቸው የተነገረ ቢሆንም ነገር ግን ተጨማሪ ምርምር መደረግ እንዳለበትም ነው ባለሙያዎች ያብራሩት። አሁን ላይም ከ500 በላይ የህንድ ገበሬዎች በዚሁ ስራ ላይ ተሰማርተው ይገኛሉ። ሴቶቹም ይህንኑ አበባ በመቅጠፍና በማድረቅ ስራ ላይ ትርፋማ መሆናቸውን ይናገራሉ። ዘገባው የቢቢሲ ነው። በውቅያኖስ ውስጥ መዋኘት ለብዙዎች አስፈሪና የማይታሰብ ቢመስልም ክሌር የተሰኘች አንድ ሴት ግን የውቅያኖስ ውስጥ ዋና የመዝናኛ መንገዷ መሆኑን ገለጸች። ለዝርዝሩ ሊዲያ ዝናቡ። የአብዛኛው ሰው ፍላጎትና የመዝናኛ መንገድ የተለያየ መሆኑ የሚታወቅ ነው። ክሌር ኪናን የተሰኘች ወጣት የመኖሪያ ስፍራዋን ቀይራ ወደ ሲድኒ ከገባች በኋላ የውቅያኖስ ዋናተኛ ለመሆን ያላት ፍላጎት ከፍተኛ በመሆኑ በየዕለቱ በውቅያኖሱ ዳርቻ ጊዜዋን ማሳለፍ ጀመረች። ክሌር የዋና ችሎታዋ እምብዛም ነበር። ታዲያ አንድ ቀን ምሽት ለክረምት ጓደኛዋ ለጉብኝት በመምጣቷ አንድ ላይ ወደ ውቅያኖሱ ዳርቻ በመሄድ መዝናናት ጀመሩ። ይሁን እንጂ ብዙም ሳይቆይ ጄሊፊሽ የተሰኘው አሳ የክሌር ፊት ላይ ተጣብቆ እጅግ ስቃይ ያለው ህመምን እንድታስተናግድ አደረጋት። ክሌር እንደምታስረዳውም አሁን ድረስ ፊቷ ላይ ምልክቱ መኖሩንና ስታስበውም ደስ የማይል ስሜት እንደሚሰጣት ነው። ከዛች ዕለት በኋላም ለውቅያኖስ ያላት ፍቅር ወደ ፍርሃት ተቀየረባት። በጊዜ ሂደት ግን ከታጠሩ የውሃ ገንዳዎች ጀምራ በዝግታ ወደ ተፈጥሯዊ ባህር ለመመለስ ችላለች። ይሁን እንጂ ልክ ከዛ ቀደም እንደምታደርገው ወደ ጥልቁ የውቅያኖስ ክፍል ተጠግታ ውድድር ለማድረግ ሳይሆን ለመዝናናት ሆነ ፍላጎቷ። አሁን እውነተኛው ስኬት ለኔ ማዕበሎችን በማሸነፍ ውስጥ የሚገኝ ሳይሆን በጥልቁ ውቅያኖስ ውስጥ ያለውን ሰላምና የብዝሃ ህይወት ውበት ማጣጣም ነው በማለት የውቅያኖሱን ተፈጥሮና ውበት በማድነቅ እንዲሁም አስደሳች የሆነ ቆይታ በማድረግ ውስጥ የምታገኘውን የደስታና የመረጋጋት ስሜቷን አጋርታለች። ዘገባው የአሶሺየትድ ፕሬስ ነው። ወደ ቢዝነስ ዘገባችን አለፍን።
የዘንድሮ የገና በዓል የገበያ ሁኔታ በእንስሳት ተዋጽኦና የከብቶች ሽያጭ ላይ መጠነኛ የሚባል መረጋጋትን እያሳየ ሲሆን፣ በአንጻሩ የዶሮ ገበያ ጭማሪን አሳይቷል። ለዚህና ሌሎቹ የቢዝነስ ዘገባዎች ማለት ደመላሽ። በዘንድሮ የገና በዓል የገበያ ሁኔታ ካለፈው ዓመት ተመሳሳይ የገበያ ሁኔታ ጋር ሲነጻጸር መጠነኛ የሚባል መረጋጋትን እንደሚያሳይ ተዘዋውረን የጎበኘናቸው የገበያ ቦታዎች ላይ መታዘብ ችለናል። በዚህም የአትክልት ምርቶች ከሆኑት መካከል ሽንኩርት ከ50 እስከ 70 ብር፣ ነጭ ሽንኩርት እስከ 400 ብር እየተሸጡ ሲሆን የእንስሳት ተዋጽኦች የሆኑት ደግሞ ቅቤ እንደ ደረጃው እስከ 1400 ብር፣ አይብ እስከ 500 ብር እንዲሁም እንቁላል እስከ 28 ብር ድረስ በገበያው ላይ እየተሸጡ ነው። በተመሳሳይ በበዓል ገበያ ውስጥ የከብቶች ገበያ ዋጋን የዳሰሰን ሲሆን በሬዎች ዝቅተኛ ከ60 ሺህ እስከ ከፍተኛ 130 ሺህ ድረስ ግምት ሲኖራቸው የበጎችና የፍየሎችም እንዳቅማቸው እስከ 25 ሺህ ብር ለገበያ እየቀረቡ ነው። በአንጻሩ በዘንድሮ የገና ገበያ ላይ የዶሮ ዋጋ ጭማሪን ያሳየ ሲሆን እስከ 3500 ብር ድረስ እየተገመተም ይገኛል። ከእንስሳትና እጽዋት በተጨማሪ ከገና በዓል ጋር በስፋት አብሮ በገበያ ውስጥ የሚገኘው የገና ዛፍና ግርግም በስፋት ለገዢዎች የቀረቡ ሲሆን የገና ዛፍ እንደመጠናቸው ከ15000 እስከ 70000 እና ከዛም በላይ የተሸጠ ሲሆን ግርግምም እንደ ደረጃው እስከ 5000 ብር ድረስ በገበያ ውስጥ ይገኛሉ። የኢትዮጵያ የ1 ቢሊዮን ዶላር ዩሮ ቦንድ በለንደን የአክሲዮን ገበያ ላይ ጭማሪን እንዳሳየ ብሉምበርግ ያወጣው መረጃ አመላከተ። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2014 ዓለም አቀፍ ገበያ ላይ ያወጣችው የ1 ቢሊዮን ዶላር ዩሮ ቦንድ ዋጋ በለንደን የአክሲዮኖች ገበያ ላይ በአሜሪካ ዶላር የ3 ሳንቲም ጭማሪ ማሳየቱን ብሉምበርግ ዘግቧል። ይህ የዋጋ ጭማሪ የተመዘገበው የኢትዮጵያ መንግስት ዩሮ ቦንዱን ለማሸጋሸግ ከቦንዱ ያዥ ኢንቨስተሮች ኮሚቴ ጋር ባሳለፍነው ሳምንት በመርህ ደረጃ ስምምነት ላይ መድረሱን ተከትሎ ነው። የዩሮ ቦንዱ ዋጋ መጨመር ኢንቨስተሮች ለቦንዱ ያላቸውን ፍላጎት ማደጉን የሚያመላክት ሲሆን በአንጻሩ ኢትዮጵያ ለቦንዱ የምትከፍለውን የወለድ መጠን መቀነሱን ያሳያል። የኢትዮጵያ መንግስት የዩሮ ቦንዱ 45 በመቶ የያዙ ኢንቨስተሮችን ከወከለው ኮሚቴ ጋር ስምምነት ላይ የደረሰው ቦንዱ የያዞቹ በዩሮ ቦንዱ ዋጋ የ15 በመቶ ቅናሽ እንዲያደርጉ መንግስት ባቀረበው ሀሳብ መሰረት መሆኑን በዘገባው ተመላክቷል። ዳሽን ባንክ 6.4 ቢሊዮን ብር የሚያወጡ አዳዲስ አክሲዮኖችን በካፒታል ገበያ በኩል ለሽያጭ አቀረበ። ዳሽን ባንክ የኢትዮጵያ ካፒታል ገበያ ባለስልጣን ባጸደቀለት ደንበኛ ሳቢ መግለጫና ፍቃድ መሰረት 2,266,906 መደበኛ አክሲዮኖችን ለሽያጭ ማቅረቡን አስታውቋል። በዚህም የአክሲዮኖቹ ሽያጭ ከታህሳስ 16 ቀን 2018 ዓ.ም እስከ የካቲት 4 ቀን 2018 ዓ.ም ድረስ የሚከናወን ሲሆን የአንዱ አክሲዮን ዋጋም 2900 ብር መሆኑን አስታውቋል። በመሆኑም ባንኩ ያቀረባቸውን አዲስ አክሲዮኖች በቅድሚያ መግዛት የሚችሉት የባንኩ ነባር ባለ አክሲዮኖች መሆናቸው የተጠቆመ ሲሆን ሌሎች ባለሀብቶች ለሽያጭ የቀረቡትን አዲስ አክሲዮኖች መግዛት የሚችሉት ከባንኩ ነባር ባለ አክሲዮኖች የሚተርፉትም ወይም በነባር ባለ አክሲዮኖች ያልተገዙትን እንደሆነ አስረድቷል። እንደ ሪፖርተር መረጃ ባንኩ ያቀረባቸው አዲስ አክሲዮኖች በተጠቀሰው የአንድ አክሲዮን ዋጋ ሙሉ በሙሉ መሸጥ ከቻለ 6.4 ቢሊዮን ብር አዲስ ካፒታልን ያስገኝለታል። መረጃዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በ9 ክፍለ ከተሞች በሚገኙ 220 ቦታዎች ላይ አዲስ የሊዝ ጨረታ ማውጣቱን አስታወቀ። ቢሮ የጨረታ ሰነድ ሽያጭ ከቀጣዩ ሳምንት ሰኞ ጀምሮ ለተከታታይ 10 የስራ ቀናት እንደሚካሄድ አስታውቋል። የሊዝ ጨረታ የወጣባቸው ቦታዎች በልደታ፣ አዲስ ከተማ፣ ጉለሌ፣ አቃቂ ቃሊቲ፣ የካ፣ ንፋስ ስልክ ላፍቶ፣ ለሚኩራ፣ ኮልፌ ቀራኒዮና ቂርቆስ ክፍለ ከተሞች የሚገኙ ሲሆን ቦታዎቹ ለንግድ ወይም ለመኖሪያ አገልግሎት የሚውሉ መሆናቸው ተጠቁሟል። ለጨረታ የቀረቡት እነዚህ ቦታዎች በአጠቃላይ 7.7 ሄክታር ስፋት ያላቸው ሲሆን ሁሉም ቦታዎች ምንም አይነት የይገባኛል ውዝግብ የሌለባቸው መሆናቸው ቢሮ ማረጋገጫ ሰጥቷል። የከተማ አስተዳደሩ በተያያዘው የ2018 በጀት ዓመት 2 ዙር የሊዝ ጨረታዎችን ማካሄዱ የሚታወስ ሲሆን አሁን የቀረበው ጨረታ በዓመት ውስጥ ለ3ኛ ጊዜ የተዘጋጀ መሆኑ ተገልጿል። የዕለቱን የመጨረሻውን የቢዝነስ መረጃችን እናጋራችሁ። ግዙፉ የፈረንሳይ ሱፐርማርኬት አስተዳዳሪ ካርፉር ከሚድሮክ ኢንቨስትመንት ግሩፕ ኪዩን ሱፐርማርኬት ጋር ይፋዊ የቢዝነስ ቅንጅት ፍራንቻይዝ ለማድረግ ስምምነት ላይ ተደረሰ። በበርካታ የዓለም ክፍሎች በተመጣጣኝ ዋጋ ሸቀጥ በማቅረብ የሚታወቀው ካርፉር ወደ ኢትዮጵያ እንደሚገባ ሲገለጽ መቆየቱ የሚታወቅ ሲሆን ኢትዮጵያ ለዘመናት ለሌሎች ተከልክሎ የነበሩ የንግድ ዘርፎችን እያላላች እንደሆነ ይታወሳል። ከነዚህም መካከል የችርቻሮ ንግድ አንደኛው ነው። ምንም እንኳን በከፍተኛ ደረጃ ለሚሰራ የችርቻሮ ንግድ የውጭ ባለሀብቶች ወደ ኢትዮጵያ እንዲገቡ ሕጉ ከ3 ዓመታት በፊት ቢስተካከልም ይህ ነው የሚባል ኩባንያ ግን እስካሁን ስራ በይፋ አልጀመረም።
ኩባንያው ወደ ኢትዮጵያ ሲገባ በካርፉር ላይ የ25 በመቶ ድርሻ ባለውና በአረቡ ዓለም እስያና አፍሪካ ሱፐርማርኬቶችን በማስተዳደር መብት ባለው የተባበሩት አረብ ኤምሬቱ መጅድ አልፋልታይም አማካኝነት እንደሚገባም ነው የሚጠበቀው። ሚድሮክ እንዳስታወቀው የንግድ ትብብር ስምምነቱ የመጀመሪያው ዓለም አቀፍ ፍራንቻይዝ ለኢትዮጵያ ገበያ የሚያስተዋውቅ ሲሆን በኩባንያው የእድገት ጉዞ ላይ ትልቅ ምዕራፍንም የሚከፍት ነው። ጠንካራ የሀገር ውስጥ አቅምን ከዓለም አቀፍ የችርቻሮ ንግድ ልምድ ጋር በማቀናጀት የሀገር ውስጥ ሸማቾችን በተሻለ ሁኔታ ለማገልገል እንዲሁም የኢትዮጵያ ምርቶች ዓለም አቀፍ ደረጃን አሟልተው ለዓለም ገበያ እንዲቀርቡ ምቹ ሁኔታዎችን ለመፍጠር እንደሚያስችልም ተመላክቷል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቀዋል። ሀያሉ ልመን ዜናዎቹ መርጬላችኋለሁ። ከቻናል 1 ዌብ ፕሮግራሞች ጋር መልካም ቆይታ።